የመጀመሪያው ሚሽንሽ የሚሆነው ብሩክን በጥንቃቄ ማማለል ነው። ከሱ ይልቅ ግን መድብልን ባማልለው አይሻልም? ኤዱ፣ እኔ ከዛ ልጅ ፍቅር ሳይዘኝ አይቀርም። ዝም ብዬ ማስበው እኮ ስለሱ ብቻ ነው። ነገሩ ጥሩ ዜና ይዤ ነው የመጣሁት። ማለት መቃብር ውስጥ ምንም አይነት አስክሬን የለም? እንግዲህ መቃብሩን ሳይሆን ምንም የተቀበረ ሰው የለም። መቃብር ውስጥ ያገኙት የሆነ ብረታ ብረት ነገር። ምን? እና ሬሳ አስመስለው ብረቱን የቀበሩት እያልከኝ ነው? አይገርምም? ሰው እንዴት በአምሳሉ ለተፈጠረ ሰው እንዴት በዚህ መጠን ይጨክናል? እኔ ማመን ያቃተኝ። ስለዚህ ሞገስ ነፃ ነው ማለት ነው? አይ ላይቅርታ፣ እሱን ለመናገር እንኳን ገና ነን ማለት። መድብል እውነቱ ግን ደግሞ አሁን ይህን ጠበቃ ቀድመን ካላገኘ ነው በስተቀር አሁንም ድጋሚ ገሎት ሞገስን ወንጀለኛ ሊያደርገው እኮ ይችላል። መፍጠን አለብን። እና እሺ ጠበቃው እንዴት ነው ማግኘት የምንችለው? እሱ እኮ ነው ለኔም ግራ ይገባኝ። እሱ ራሱ እንዴት ድምፁን ብቻ አሰምቶኝ እንደጠፋ ግራ ገብቶኝ። ወይ ግን ቤተሰቦቹን ካገኘን እንደሚረዳን ነግሮኛል ስትል አልነበር? እሱ እኮ ነው እኔም ግራ ይገባኝ። ቤተሰቦቹንስ በምንድን ነው ላገኛቸው የምችለው? በምን ስልክ በምን አድራሻ ነው ማገኛቸው? ጠበቃው ነኝ። የት ነው ያለኸው? እድሜ ረጅም ነው። ስናነሳ ነው የደወልከው። ይኸውልህ መቃብር ድረስ ሄጄ አረጋግጫለሁ። አሁን በህይወት እንዳለ አምኛለሁ። አውቄያለሁ። መቃብርህ ድረስ እንደሄድኩኝ አይተኸኛል ማለት ነው? ይኸውልህ ጠበቃው ስላላመንኩ ይቅር በለኝ። ቆይ አንተ እዛ እንደምሄድ በምን አወቅ ነው? ወይስ ከመጀመሪያው ጀምሮ እየተከታተልከኝ ነበር? ኑሮ የዛው ነው። መቃብር ቤት ነው እንደምትኖረው? ያው ለመደበቂያ ከዛ የተሻለ ቦታ አላገኘሁም። ቆይ ግን ለምንድን ነው እኔን የምትሸሸኝ? እኔ እኮ አንተን ልረዳህ ብቻ ነው የምፈልገው። ቆይ የኔን እርዳታ ትፈልጋለህ አይደል? ይኸውልህ በእርግጥ ምንም የማያውቀው ጓደኛዬ በአንተ ምክንያት ይኸውልህ ቁም ስቅሉን እያየ ነው፣ እየተንከራተተ ነው። ጓደኛህ እንድረዳው ከፈለግህ ሰዎችን አግኛቸው ያልከኝ ቦታ ሄጄ ነበር፣ ግን ፈልጌ እነሱን ማግኘት አልቻልኩም። ምናልባት ሚስትና ልጆች ይሄዱበታል የሚለው መጨረሻ ቦታ ድረስ። እሺ ይኸውልህ ንገረኝ። አልገባኝም። ምን እያለ ነው? አሁን ቤተሰቦቼ ይገኙበታል ብሎ ያሰበውን አድራሻ ነው የሰጠኝ። መቃብሩን ሄዶ ቆፍሮ ከመጣ በኋላ ከዚያ ያገኘውን ውጤት መቼስ ለእነ ብሩክ እስኪነግራቸው አንቺ ራሱ እንቅልፍ አልወሰደሽም በእርግጠኝነት እና ዝና ከዚህም በፊት ማህሌት ጓደኛዋ ማን እንደሆነች ማን እሷን እንዳስጠለለቻትና ማን ወደ ካሌብ ክለብ እሷን እንደወሰዳት ጠይቋት ነበር። ማህሌት ደግሞ ያኔ ስም አሳስታ ነበር። ጓደኛዬ ስሟ ቤቲ ነው ብላ እየነገረቻት ማለት ነው። አሁን ደግሞ ማህሌትም በመከታተሉ ከጓደኛዋ ጋር የሆነ ካፌ ቁጭ ብላ ስታወራ አግኝቷታል ማለት ነው። ያው ዝና ከዚህም በኋላ የሚሆነው የማህሌትን ቦታ ተክቶ ያቺ ልጅ የነብሩክ ቤት ሆና አንዳንድ ማስረጃዎችን ለሱ እንድትሰጥ ማድረጉ አይቀርም ማለት ነው። ማህሌት በእርግጥ ልጅቷን እዛ ቤት ያስገባቻት በገንዘብ ቀጥራ ስለሆነ ዝና ደግሞ እዚህ ጋር ሊላት የሚችለው እሷ ከምትከፍልሽ በላይ እከፍልሻለሁ ለኔ ስሪልኝ ብሎ መደለሉ አይቀርም። ማህሌትም ያው ከዚህም በኋላ ምናልባትም አይታወቅም ዝናም ባለፈው ስላስፈራራት ከሱ ጋር ለመስራት ልትስማማ ትችላለች ማለት ነው። በእርግጥ አሁን ላይ ልጅቷ ወሳኝ ማስረጃ ይዛ መጣለች። መድብል እዛ ጋር መቃብሩን ቆፍሮ መቃብሩ ውስጥ ጠበቃው እንዳሌለ ሳጥን ውስጥ አሮጌ ብረታ ብረቶች እንደተቀበሩ ይሄንን ማስረጃ ሰምታ ለማህሌት ልትነግር ስትመጣ ነበር ዝና ደግሞ ከኋላ የመጣው ማለት ነው። ዝና መጣ ማለት ደግሞ በቀጥታ ይሄንን ማስረጃ እንደሚሰማ እየታወቀ ነው። ከዛም በኋላ ሊያደርግ የሚችለው እዛ ጋር መድብልና ብሩክ ይቀድሙኛል፣ እነሱ ሳይቀድሙኝ እኔ መቅደም አለብኝ በሚለው ጠበቃውን ባያገኝ ራሱ ቤተሰቦቹን ማሳደዱ አይቀርም ማለት ነው። ጠበቃውም ሲፈራ የነበረው ይሄንን ነገር ነበር። ዝና እኔን አያገኘኝም፣ ቤተሰቦቼን ያጠቃብኛል ወይ ደግሞ ቤተሰቦቼን ይዞ በእነሱ እያስፈራራኝ እኔ ወደሱ እንዲሄድ ማድረጉ አይቀርም እያለ ነበርና ዝና አሁን ላይ ይሄንን ነገር ከሰማ መድብል ሄዶ መቃብሩን ቆፍሯል የሚለውን ነገር ልጅቷ እዚህ ጋር ከነገረችው በቀጣይ ሊያደርግ የሚችለው ያንን ነገር ነው ማለት ነው። መድብልም አሁን ላይ በጣም የተጨነቀ ይመስላል፣ የጠበቃው ቤተሰቦች የት እንዳለ ስላላወቀ ማለት ነው። መድብል ብቻ ሳይሆን ጠበቃው ራሱ ቤተሰቦቹ ሚስትና ልጆቹ የት እንዳለ ምንም የሚያውቀው ነገር የለም። ግን ደግሞ እዚህ ጋር መድብልም በተደጋጋሚ እያለ ያለው እኔ መጥቼ አንተን እንዳግዝህና ጓደኛህን ነፃ እንዳወጣው ከፈለግ
ቤተሰቦቼን ከየትም አፈላልገ አግኝልኝ ብሎታልና መድብል የራሱን ጥረት አድርጓል። ቤተሰቦቹን እያፈላለገ ነበር፣ ግን ደግሞ ከየትም ሊያገኛቸው አልቻለም። ምናልባትም ጠበቃው በስተመጨረሻው የሰጠው የመጨረሻዋ አድራሻ ሚስትና ልጆቼ ሊገኙበት ይችላሉ የሚለውን የሚገምተውን ጠበቃው ሰጥቶታልና ምናልባት መድብል ከዚህም በኋላ በዛ አድራሻ ሄዶ እዛ ካገኛቸው በስተቀር ነው እንጂ ምናልባት በዚህ መሃል ዝና ሊቀድማቸው ይችላል ማለት ነው። ዝና ደግሞ ቀድሟቸው የጠበቃውን ሚስትና ልጆች አግኝቶ ከወሰደ በቀጣይ ጠበቃው ሊያደርግ የሚችለው ለመድብል አይደውልም፣ ዝና የሚለውን ነገር ሁሉ ማድረግ ነው የሚሆነው ማለት ነው። ዝና በቤተሰቦቹ እያስፈራራ ሚስትና ልጆችን እንዲያደርጋለው በቀጥታ ወደ ኒና ካለው ጠበቃው ያንን ነገር ለማድረግ ወደ ኋላ አይልም ማለት ነው። ከዛም በኋላ ምናልባት አይታወቅም ሚስትና ልጆቹን ይለቅና ጠበቃውን ያስወግደዋል ማለት ነው። ዝና እዚህ ጋር ጠበቃውን ቢያስወግደው ወይ ደግሞ ጠበቃውን ቢገለው ምንድነው የሚፈጠረው የሚለውን ነገር ስናይ ሞገስ በዛው ፖሊሶች እንደሚፈልጉት ይቀጥላል ማለት ነው። ፖሊሶቹ እስካሁን ድረስ የሚያውቁት ሞገስ ጠበቃውን እንደገደለና ቪዲዮውም ላይ የሚያሳየው ሞገስ ጠበቃው ላይ ሲተኩስ ነው። በዚህ መሃል ደግሞ ዝና ጠበቃውን አግኝቶ የእውነት ገሎ ቢቀብረው ጠበቃውን ገለዋል የሚባለው ሞገስ ነው እንጂ እዚህ ጋር ዝና አይባልም ማለት ነው። አሁን ላይ መድብልና ብሩክም እየፈሩ ያሉት ያንን ነገር ነው። በዚህ መሃል ዝና ከቀደመንና ጠበቃውን ካስወገደው ሞገስን ነፃ ማውጣት የሚለው ነገር መቼም ሊታሰብ የማይችል ነገር ነው ብሏልና ምናልባት እዚህ ጋር በጣም ጥያቄ የሚፈጥረው መድብል ይቀድማል ወይስ ዝና ይቀድማል የሚለው ነገር ነው ማለት ነው። ምናልባት ለዚህ ጥያቄ መልስ ሊመልስልን የሚችለው ከሁለቱ ማን ነው የጠበቃውን ቤተሰቦች ሚስትና ልጁን ሊያገኝ የሚችለው የሚለው ነገር ነው ማለት ነው። ምናልባት ከዚህም በኋላ ዝናም ሊከብድ ይችላል። ልጅቷ እዛ ቤት ያለችው እነሱን ታግዛለች። መድብልና ብሩክ የሚያወሩትን ማስረጃዎች እያዳመጠች ለነሱ ትሰጣለች። በዛ መሰረት ደግሞ ዝና ሁሌም ከነሱ አንድ እርምጃም ሊቀድማቸው ይችላል ማለት ነው። ምናልባት ደግሞ እዚህ ጋር ሊፈጠር ይችላል ብለን የምናስበው ልጅቷ አሁን ላይ ለመድብል ሌላ አመለካከት ያላት ይመስላል ማለት ነው። ያ ማለት መጀመሪያ ላይ እዛ ቤት በሰላይነት ብትገባ ራሱ መድብልም በመጀመሪያ ቀን ካየችው ቀን ጀምሮ አሁን ላይ እሱን እንደወደደችውና እንዳፈቀረችው እየተናገረች ነውና እውነት እዛ ጋር የመድብል ፍቅር ከጸናባት በኋላ እዚህ ጋር ለዝናና ለማህሌት መስራት የሚለውን ነገር ትታ እነሱ ላይ ተቀይራ ያለውን ነገር እንዳለ እዛ ቤት ማን እንዳስገባትና ምን እየሰራች እንደሆነ ሁሉንም ሚስጥር ለመድብል ነግራ እነሱን ክዳ ከመድብል ጋርም ልትሆን ትችላለች ማለት ነው። አሁን ላይ ሊፈጠር ይችላል ብለን የምናነሳው ነገር ይሄን ነው። ልጅቷ መጀመሪያ ላይ መድብል ተመችቶኛል፣ መድብልን ወድጄዋለሁ ብላ መጀመሪያ ካገባች ቀን ጀምሮ ይሄን ነገር እንደ ቀልድ ብትናገርም ግን ደግሞ አሁን ላይ ትንሽ ያመረረች ይመስላል ማለት ነው። ማህሌትንም ስትላት የነበረው መድብልን ሳላፈቅረው አልቀርም ስለሱ ብቻ ነው የማስበው ብላለችና ይሄኛው የሷ መድብልን ማፍቀር ደግሞ እዛ ጋር ማህሌትና ዝና እንዲከስሩ ወይ ደግሞ ልጅቷ እነሱ ላይ እንድትቀየር ያደርጋል። እዚህ ጋር ደግሞ እነ መድብል ዝናና ማህሌት እያደረጉ ያለውን ነገርም እንዲያውቁ ይረዳቸዋል ማለት ነው። ሌላው ነገር ደግሞ መድብልን እዚህ ጋር ያስጨነቀው አንድ ነገር አሁን ላይ ጠበቃው የት እንዳለ አያውቅም። በእርግጥ ዛሬ ላይ እሱ መቃብር ሲቆፍር ጠበቃው እያየው ነበር። ለምን ከተባለ ጠበቃው የሚኖረው እዛው መቃብር ቤት አካባቢ ስለሆነ መድብል ብቻውን መጥቶ እዛ ጋር መቃብሩን ሲቆፍር አይቷልና አሁን ደግሞ መድብልን ያለው አሁን ላይ አድራሻዬን ስላወቅ አድራሻዬን መቀየር አለብኝ ብሏል። መድብል እዚህ ጋር ጠበቃውን በፈለገበት ሰዓት ሊያገኘው አይችልም። ለምን ከተባለ ጠበቃው ስልክ የለውም። ስልክ ከሰዎች እየለመነ ለሱ ይደውልለታል። እናም ደግሞ ትክክለኛ አድራሻውን ለመድብል ሊናገር አልፈለገም ማለት ነው። መድብል እኔን አገኘኝ ማለት ምን አይነት አደጋ ቤተሰቦች ላይ ያስከትላል የሚለውን ነገር ለሱም እየነገረ ስለነበረ ምናልባት አሁን እዚህ ጋር ጠበቃው ከመድብል ጋር ተገናኝቶ ወደ ነብሩክ ቤት ቢመጣና እዛ ቤት በሰራተኝነት መልክ ያለችው ማህሌት የቀጠረቻት ኤደን የምትባለው ልጅ ይሄን ነገር ብትሰማና ወይ ለማህሌት ወይ ደግሞ ለዝና ብትነግረው ይሄ ነገር ለሱ በጣም ከባድ ይሆናል ማለት ነው። በእርግጥ ይሄ ነገር የመከሰት ቻንሱ በጣም ጠባብ ነው። አሁን ላይ ልጅቷ መድብልን ስላፈቀረች ማለት ነው። ምናልባት ከዚህም በኋላ ዝና አሁን ላይ ልጅቷን አውቋታል ማን እንደሆነች፣ ምን ብሎ እንደሚያስጠነቅቃት፣ ምን ብሎ እሷ እነሱን እንዳትክድ እነሱ ላይ እንዳትቀየር ማህሌትን እንደምታወራት መድብልን አፍቅሬዋለሁ እሱ ወድጄዋለሁ የሚለውን ነገር እንድትተው እንዴት እንደሚያሳምናት ባይታወቅም ዝና ከዚህም በኋላ ከማህሌት በላይ እሷ ላይ ኮስተር ብሎ ቆጣ ብሎ ከፈለግሽም ገንዘብን ጨምርልሻለን እዛ ቤት እንደዚህ ማስረጃ አምጭልን የሚለውን ነገርም ሊያዛት ይችላል ማለት ነው። በእርግጥ ዝና ያንን ነገር ብቻ ሳይሆን እዛ ጋር መድብልና ብሩክ ምንድን የሚያወሩት ምን እየሰሩ ነው ከጠበቃ ጋር ግንኙነታቸው ምንድን ነው የሚለውን ነገር ብቻ ሳይሆን ሉላም እዛ ቤት
ስላለች አሁን እቺ ልጅ ሊላት የሚችለው ሉላን የማገኝበት ወይ ደግሞ ሉላ ወደኔ የምትመጣበትን ወይ ደግሞ እሷን አፍኜ የምወስድበትን መንገድ ራሱ እንድታመቻችልኝ እፈልጋለሁ። ለዛ ደግሞ ተጨማሪ ገንዘብ እከፍልሻለሁ ማለቱ አይቀርም ማለት ነው። በእርግጥ አሁን ላይ ዝና ሉላ የነብሩክ ቤት እንዳለች ምንም የሚያውቀው ነገር የለም። ማህሌትም ይሄንን ነገር የምታውቅ አይመስልም ማለት ነው። ምናልባት አሁን ላይ ልጅቷ ከነገረቻቸው ማለት ነው። ዝና ደግሞ ሉላን ለብዙ ጊዜያት ለብዙ ወራት ሲያፈላልጋት ነበር። እሷ የት እንዳለች ምንም የሚያውቀው ነገር የለም። እሱ የሚያውቀው አሁንም ድረስ ሉላ ከሞገስ ጋር እየተደበቀች የሆነ ቦታ እየተሯሯጠች ምናምን መስሎታል እንጂ እነ ብሩክ ቤት እንዳለች አያውቅምና ምናልባት ለዚች ልጅ ገንዘብ ሰጥቶ ሉላን በእጁ እንድታስገባ እሷን መደለሉ አይቀርም ማለት ነው። ፖሊሶችንም ከዚህም በፊት ምን እንዳላቸው ማስታወስ ይቻላል። ሞገስ የሚባለው ወንጀለኛ እሱን ካገኛችሁት ከሱ ጋር ያለች አንድ ቆንጆ ሴት አለች፣ እሷን ለኔ አምጡልኝ ብሏቸው ነበርና እሱ እንደፈለገው ሞገስ እዛ ጋር ፖሊሶች ሰው ገለሃል በሚለው እሱን ፈልገው ይይዙታል። ከዛም በኋላ ከሱ ጋር ያለችው ሉላ ደግሞ ወደሱ ያመጣሉ ብሎ ነበር እየጠበቀ ያለው ማለት ነው። በዚህ መሃል ደግሞ ሞገስ ሌላ ቦታ ተደብቋል፣ ሉላ ደግሞ እነ ብሩክ ቤት ነው ያለችው የሚለውን ነገር ስላልሰማ ማለት ነው። ምናልባት በስተመጨረሻ ላይ እቺ ልጅ ነግራው እንዴት አድርጌ እዛ ቤት ማንም ሰው ባሌለበት ሰዓት እዛ ቤት ገብቼ ሉላን አፍኜ ወስዳለሁ የሚለውን ነገርም እቅዱ ውስጥ ሊያካትት ይችላል ማለት ነው። ሌላው ነገር ደግሞ ስለ ኤፍራታና ስለ ደላላው መርዞኖ ኤፍራታ አሁን ላይ ከዚህም በፊት በጣም ጓጉታ ስትጠብቅ የነበረው ማህፀንሽን ማከራየት የሚለውን ነገር አሁን ላይ ተስፋ እየቆረጠችበት ይመስላል ማለት ነው። ሰውዬ ሁሌ እሷን ለማግኘት ይቀጥራትና በስራ ጉዳይ ወይ ደግሞ ሌላ ሀገር ይልኩ እያለ የቀጠሮ ጊዜውን እየሰረዘ እሷንም ስለሰለቻት አሁን ላይ ስራ ለመፈለግ እንደወጣችና ማስያዝ ቤት ስራ እንዳገኘች ለደላላው መርዞ ነግራው ነበር ማለት ነው። ይሄ ደግሞ የሚያሳየው ምናልባት እዛ ጋር ማህፀኔን ይከራያሉ የሚሉ ሰዎች ሊዋሹኝ ይችላሉ ወይ ደግሞ ሌላ ሰውም አግኝቶ ሊሆን ይችላል የሚለውን አስባ ነው ማለት ነው። ይሄንን ነገር ደግሞ ደላላው መርዞ በጣም ተቃውሟል። እሱ እሷን ይወዳታል፣ ያፈቅራታል። ማህፀኗን እንድታከራይና ህይወታቸው እንዲቀየር ይፈልጋል።